ሃይማኖተኛ ሰው በፍጹም ሂዩማኒቲ የለውም። ትላንትና ፖስት ላደረኳት ሴትዮ ገብታችሁ አካውንቷን ይዩት እና የሚያስፈልጋትን እገዛ አግዙ። እግዚአብሔር ሩቅ ነው ለዚህ ጉዳይ ላልኩበት ማለት ነው። እግዚአብሔር ጊዜ አለው። እግዚአብሔር ይደርሳል። እግዚአብሔርን ጠብቂ። ሳትጠብቅ ቀርታ ነው። እግዚአብሔር ጊዜ እንዳለውና የራሱ ጊዜ እንዳለው ሳታቀርታ ነው። የሆነ ካንጋሮ መንፈስ አለ ላያችሁ ላይ። እጃችሁ እንደዚህ ነው፣ ኪሳችሁ ጋር አይደርስም። የሆነ እባብ አለ ኪሳችሁ ውስጥ ይናደፋል። ብር ልታወጡ ከገባችሁ ይነድፋችኋል። እግዚአብሔር ጊዜ አለው። አዎ እግዚአብሔር ጊዜ አለው። መቼ? ይቺን ሴት መች ነው እግዚአብሔር ሊያግዛት ፕሮግራም ያደረገው? do you have any idea about that? እሱ የምታውቁት ነገር አለ? ከዛ ደግሞ ስትጠቅሱ ምን ትላላችሁ? ልክ በእናንተ ችግሩ ሲመጣ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ ታርዤ አላለበስከኝም፣ ታስሬ አልጠየቅከኝም። ለእናንተ ሲሆን ለሌላ ሰው ሲሆን አግዙ ስትባሉ እግዚአብሔር ጊዜ አለው። የእግዚአብሔርን ጊዜ ጠብቂ በያት። ክፎች ካንጋሮውላ ለእናንተ ሲሆን እንድትታገዙ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ ተቸግሬ አልጠየቅከኝም፣ ታስሬ አልጎበኘኝም ምናምን የሚል ጥቅስ ለእናንተ ሲሆን ሌላ ሰው አግዙ ስትባሉ እግዚአብሔር ጊዜ አለው። ለእናንተም ጊዜ ሲሆን ማለት ነው እግዚአብሔር ጊዜ ይኑረው እንጂ በፍጹም። እኔ በተደጋጋሚ ተናግሬያለሁ። በተደጋጋሚ ምን ብያለሁ? ሃይማኖተኛ ሰው ሂዩማኒቲ አይገባውም። ራሱ ካራበው ሌላ ሰው የራበው አይመስለውም። እሱ ካልተቸገረ ሌላ ሰው የተቸገረ አይመስለውም። እሱ ካላዘነ ሌላ ሰው የሚያዝን አይመስለውም። እኔ ከሞትኩ ሰርዶ አይብቀል ማለት ሃይማኖተኛ ሰው ነው። ምክንያት እኮ አያስፈልግም ሰውን ለማገዝ፣ ወይም ደግሞ ሰውን ላለማገዝ ደግሞ ሌላ ቃል መጠቀም አስፈላጊ አይደለም። በቃ አለቀ። ዝም ብሎ ማለፍ ይቻላል። ዝም ብሎ ማለፍ ስክሮል ማድረግ ይቻላል። የታመመ ሰው ላይ ሌላ በሽታ መጨመር ምን ይባላል? በእናታችሁ የተቸገረን ሰው ማገዝ ካልተቻለ አትሊስት ማለት ነው መጥፎ ቃል አለበጠቀም። በቃ ዝም ብሎ ባላየ ላሽ በቃ ኳስ በመሬት በቃ። በጣም ክፎች ናቸው። በጣም ይሄኔ እናንተ የምታመልኩበት ቸርች ወይም ደግሞ የእናንተ እግዚአብሔር ቁጭ ብሎ ቅዳሜና እሑድ የሚጠብቃችሁ ቦታ ያለች ሴት ብትሆን ኖሮ እዛ ቸርች ላይ እዛ ቦታ እዛ አዳራሽ ውስጥ ለመወደድ ለመከበር እንዲህ ብላችሁ የሆነ ብር ትሰጡ ነበር። ወይም ደግሞ ዛሬ ላለባት ችግር ብትደርሱላት ነገር ሪተርኑን በእጥፍ ልሰጣችሁ የምትችል ሴት ብትሆን ኖሮ ታዝኑላት ነበር። በጣም ተመጻደቃችሁ። በእናንተም ሰው ደግሞ ጭራሽ እኔን ልትናገሩ ትፈልጋላችሁ። እከካ በጣም የምትገርሙ ሰውን ለመርዳት ሰው መሆን በቂ ነው ምናምን የሚል ጥቅስ ያላቸው ሰዎች ናቸው። ባይዘው እንደዚህ በጣም ሲመናፈሱ የነበር እግዚአብሔር ጊዜ ያለው። እሷም እኮ ጊዜ እንዳለው ታጣቀርታ አይደለም፣ ደክሟት ነው፣ አዝና ነው። እንዴት ሰው ለሰው ለማዘን ይሄን ያክል እንትን ይታበያል? በጌታ በጣም ታበያችሁ። ትሽ